ክፋቴን አያውቁም። ሁሌም ስቄ ነው የማወራቸው የራሴን በራሴ አድርጌ። ዛሬ ግን ልጅን እንደዚህ በሚዲያ ማውጣት ያሰጣሁትን በየኑ ማዩ ትንሹ ትናንት ቪዲዮ የሰራሁትን አይቶ ማሚ ምን ሆነሻል አንቺ እሱን ቪዲዮ ምናምን ካወጣው ቀድሜ አልነገርኩትም ነበር። ይሱታን ማሻአላ 17 ዓመት ልጅ ነው። ለምን እንዴት ታረጊያለሽ? ለምን የቀረማ እንዴት ታለቅሻለሽ? ያሬድ ራሱ ብዙ ጊዜ ብሎኛ ቃል እንዴ አንቺ ታለቅሻለሽ ለምን በብዛት ስለምስቅ ምናምን እንደዚህ ስለሚያዩ ማለት ነው። ከዛ በዛ አልተግባባንም። ሰዎች ጋር ሳማክር አይ ካንሲሌሽን ኦቨርፍስ ጋር ደውለሽ ካንሲሌሽን እዛ ማግኘት ስለምትሺ በዛ ሂደቀጥ ያሉ እሺ ብዬ ጌታቸውን ባለ ካምፓኒው እርግፍ አድርጌ ተውኩ። አልደውልም እሱ ጋር ክፉ ቃልም አልተናገርኩም። እንዳለ አቁሜ በእኛው ሂደት ጀመርኩኝ። ኦቨርኦፍሴት ጋር ደወልን። ለ15 ቀን ቀጠሮ ሰጡን። በ15 ቀን ካንሲሌሽን ላኩልን። ሜሴጅ ተላከልን። እዛ የሚረዳኝ ልጅ ነበረ ደውሎ በእንግሊዝኛ ነው የሚያወራቸው። ከዛ ሄዱ እዛ ቦታ ያሬድን ይዘውት ሄዱ። ያሬድ ያውቃል የሄደበትን ቦታ። ያን የተላለፈ 4000 ድራም አለ አይደል? ተበድሬ የላኩት 4000 ድራም አለ። እሱም ብር ይዘው ሄዱ። ለሱ የሚከፈለውን ከፈለ። የቆጠረውን የቃራማ የበፊተኛው ከብሎክ ካረገው ጋር የቆጠረውን የቃራማ ከፈለ። ወረቀት የሚያወጣበትን አወጣ። አላስጨረስና ሰዎችን ስናማከር ችግር የለውም ካንስሌሽን ከያዘ በሌላ ካምፓኒ ማሰራት ይችላል አሉ። እሺ በዛ ደግሞ ቀጠልኩ። እንዴት እንደምን መጠመጥ ላፊ ቃል ትንሽ ከተናገርሽ ብሎክ ዘግተውሽ ስለሚወጡ በጣም ነው የሚሽቆጠቆጠው። በቃ ተንቀጥቅጬ ነው ሲዘርጉኝ እሺ ብዬ እኔ ያሬድ ናት ለኛ አይደል ትልቅ ነገር እንደዛ ልጅ ነው የሚሽቆጠቆጠው። ከዛ ቪዛው እኮ አልተሳበኝም አለኝ። እንዴት አይ እንዲህ ነው እና ምንድነው የሚሻለው? ሰው ተባከተ ይጨርስ ምንድነው የሚሻለው? አይ እሱ ነው መፍታት የሚችለው። አላምንኳቸውም እነሱም ሌላ መንገድ ጠይቁኝ። ሌላ ሰዎችን እንዴት ነው ማረገው ስል እዚህ ላይ ከመጣች ምስክር ነች። የታሜን ቁጥር ተሰጥቻለሁ ደውያለሁ። ካብያንቺ ማላየሽው እንጂ ብዙ መሰጅ ልኬሻለሁ። ዋትስአፕ ያንቺን ቁጥር ሰጥቻለሁ። ያልሄድኩበት የለም ያልቆፈርኩት ድንጋይ የለም። እንትና ካልመልስም አልኩኝ የማላቀውን ስልክ አቃለሁ ሀብዬ እንትናና ጨቅጭቄ እሷ አሁን ቅድም ነበረች እዚህ ስማ ይቅርታ ሙኒት ጋር ሄድኩኝ። ሙኒትን አገኘኋት። በጣም ብዙ ጽፍላት ቦቶ ላይ ደወልኩላት። በቦታም ተገናኘን፣ አማከርኳት። በእርግጥ እንደዚህ በግልጽ አላወራኋትም ጊዜ ስላልነበረ እሷ ቸኮል ብላ ስለነበረ እንደዚህ አላስረዳኋትም። ሳወራትኝ በቃ እሱ ጋር ተደራደሩ ምናምን አለችኝ። ወጣሁ እና ለእሷ ራሱ ልኬላታለሁ ብዙ ነገር። ላንቺም አላየሽውም በእርግጥ አውቃለሁ ታይዋለሽ ብዙ ልኬሻለሁ የልጁን ፎቶ ምናምን እኔ ሴቭ አውቃለሁ አርቺቭ ነው ማድረገው። አልከፍተውም ሴቭ ያላረኩትን ቁጥር እዚህ ጋር ስልኬን እኔ በፍቃዴ ሰጥቼ ሴቭ ያላረኩትን ብቻ ነው የምመልሰው እና ሴቭ ያልተደረገ ቁጥር ምንም ሜሴጅ ቢላክ አልከፍተውም። አውቶማቲክ አርቺቭ አለ። አርቺቭ ስለማደርገው ያ ሰው ምን ይላክ ምን ማየት አልችልም። አልከፍተውም። ገባሽ? ለዛ ነው እንጂ ቀደም ብለሽ ላይቭ ላይ ችግርሽን አትረስከሽ ቀደም ብለሽ መተሽ ችግርሽን ቢሆን እኔ እንደዚህ እየሰማው እንዳልሽው እናት ነኝ፣ የወንድ ልጅ እናት ነኝ። በፍጹም ይህን ችግርሽን ሰምቼ ዝም አልልም። የቻልኩትን ሁሉ አደርጋለሁ እንጂ ዝም አልልም። እሺ ቀጥይ። ይቅርታ መጨረሻ ላይ ዝም አሉ። ዝም መልስ የለም። አንዱን ጋር ስለጉ ዝም፣ አንዱን ጋር ሳወራ ዝም። ታሜም ጋር አግኝቼዋለሁ። እሱ ጠር ያለ ሊከደላክልኛል። ቢዚ ስለሆነ መሰለኝ አላየውም። በእርግጥ አልሰማኝም፣ ግን እሱንም አግኝቼዋለሁ ዋትስአፕ ላይ። በዚህ አጋጣሚ ካየው ያየዋል። አሁን ገብታችሁ ብታዩት እኔ ነኝ ሳስቸግራችሁ የነበረው እና በአሜራ ጋር ብዙዎች ጋር ጽፋለሁ በውስጥ። እንደ አጋጣሚ ሚዲያ ላይ ብዙ ችግርሽን ጠለቅ ብሎ ስለማያውቁት እንደዚህ ይሻላል እንጂ በውስጥ ብዙ እይታ የለውም። ማለት ትኩረት አሰጥተው አይረዱሽም። በቃ ከዚህ በላይ ከአቅሜ በላይ ሆነና እናንተ ጋር መጣሁ። ተላምበስካ ያሬድ ነው እሷ ተምር ነች። በዚህ ነገር እንደሚረዱት ልጆች ሌሎች ልጆችም አሉ ተምር ጋር ያገናኙት ልጆች። እሱ ነው ይሄን ሐሳብ ያመጣል። እኔ ሚዲያ ላይ ልጅ አውጥቼ መዘርጋት አልፈለኩም። የፈለገ አባቱ ቢቀር እናት የሆነ ሰው ያውቀዋል። ተምር ማን ነው? ምስል ነው ሲርታ ሶሪ አለ ምስል ማለት ነው ተብሏል። ኦኬ እሺ የምስል ሰው እንደነገርሻት እኮ መታ ለኔ መንገር ትችላለሽ። ላይቭ ላይ ሆኜ እንደነገርሻት መታ ምስል ላይ ሀቢባ እንደዚህ ድምጽ ያቀላቅፋል። አቡዬ እሷ እኮ አልነገረችኝም ማሪ፣ እሷ አልነገረችኝም። ከትላንት ወዲያ እሱ መጣና አቡ ጋር አስገብኝ፣ ያንቺ ገስት ክፍት አይደለም
መጥቻለሁ ላይፍ ላይ አበባ እንትን ብዬ ነበር እና ተመልኩ ገፍቴ ተከፍቶ አያውቅም። መጥቶ አንድ ሰው ኮሜንት ላይ ምክንያቱም ከዛ መጣ እንትን አልኩኝ ያ አድርሱላቸው ለሀቢባ ምናምን ብዬ ቪዲዮ ሰራው። እሷ ስትሰራ እሷ ከኔ ይልቅ ትኩረት ታገኛለች ብዬ አንቺ ቪዲዮ ስሪ እኔ የቻልኩትን እንትን አድርጌ ቪዲዮ ሰራለሁ ብዬ እንትን አልኩኝ። እሱን ያላመጣልኝ ልጅ ነገርኩት። እናትየው ቪዲዮ ትስራ፣ ከዛ እኔ ደግሞ ወይ ስቲች አድርጌ ወይ የሆነ ነገር የእሷን እንትን ብዬ እሰራለሁ ስል ድንገት ደግሞ የእኔ ቪዲዮ ቫይራል ወጣ። ቫይራል ሲወጣ ትላንትና እኔ ሚኬጋም ገብቼ ነበር። ምን ተፈጥሮ ነው ብለው ጠርተውኝ ነበረ። ዛሬ ለ9 ሰዓት ቀጥረውኝ ነበር። ኤሚኬም አልገባም። ስገባ መጣ እኔ ጋር 9 ሰዓት ብዬው ስለነበረ ትላንትና 12 ሰዓት ዘጋለሁ። ማታ አካባቢ ልዘጋ ሲል ነው ልዘጋ ስል ኤሚኬ ጋር ገባሁኝ። 9 ሰዓት አልኩኝ። እሱም አልተመቸውም ነበር አልገባም። ከዛ እኔ ቤት ከፈትኩኝ። በቃ ሼር አድርጉላቸው ከመጡ ብዬ እኔ ቤት ከፈትኩኝ። እኔ ላይቭ ላይ ሆኜ ሀቡ ጋር ሂጂ፣ ሀቡ ወይ ከሰው ጋር እያወራች ይሆናል ሀቡ ጋር ሂጂ እያሉኝ ነበር እኔ ልጆቹ። ከዛ አሉና ያው እግዚአብሔር ተገናኙ ሲል ነው ሀቡ እየጠራችሽ ነው ሲሉኝ ዝርግፍ አድርጌ ሮጬ አንቺ ጋር መጣሁኝ። ልክ አበባ ስልክልሽ አስገባሽኝ። ለዛ እኮ ነው ለዚህ የጠራሽ ይመስሎኛል። እኔ ራሱ አልሰማሁም እሱ እና ከሰው ጋር ወሬም ቢስ የሚበልጥ ነገር የለም። አንዲት እናት እንደዚህ እያለቀሰች የትኛውን ጉዳይ ዛሬ ማትነሳ ገብርኤል ዛሬ በቃ እግዚአብሔር ቢፈቅድ እንደው ብታምኑ ባታምኑ ሀቢባ ቤት እንድታስገባኝ እስኪ እያልኩ እየለመንኩት ነበር። ሻማብርቼ ምናምን ግን ደስ ይላል መምጣቴ እናንተ ጋር መገናኘቴ። ባይስተካከል እንኳን ችግሬን ሰው አውቆልኝ ምን አይነት ህይወት እንዳሳለፍኩ ሰው እንዲያቅልኝ የምፈልገው ነገር መተንፈስ እፈልግ ነበር። ያው እንደዚህ ተነፈስኩ። እናቴ ባልቴት ናት። ደውዬ አውርቻት አላውቅም። ሁሌ ወድ ስለሚብሰኝ አላወራትም። ዝም ብዬ ማን ደህና ነሽ ደነሽ ብዬ ነው ስልክም ዘጋባት። እንደ ልጄ ባህሪሽ ተቀይሮ አንተኛለች። እኔ ውስጤን ስለሚያመኝ ነው ካለው ከዚህ ይልቅ እናት ሆነሽ ልጅሽ ስደተኛ ሆኖ እዛ ሲንከራተት ልጅሽ እየራበው እየተሰቃየ ስታይ ባንቺ ሲጨንቅ ስታይ በጣም ይከብዳል። በጣም እዚህ በቃ አላውቅም። በጥቅሉ እግዚአብሔር አምላኬ ተመስገን ነው። ደግሞ ጤና ሆነልኝ እንኳን በህይወት ኖረልኝ። እሺ አሁን ወደ መፍትሄው ስንሄድ ብሎኩን ማንሳት ያለበትን ካምፓኒ ገንዘብን የጠየቀው ወይንስ ምንድን ነው? ቅድም ያሬድን ጠይቄው ካምፓኒው ካንስሉን ለማንሳት ብሎኩን ለማንሳት ምንድን ነው የሚፈልገው? ገንዘብ ነው? እኔ አንድ ነገር ያውልሽ ታት ልጅሽ ያለ ስራ ህግ ወጥ ሆኖ ኢማራት ላይ ሲንከራተት ፍርድ ቤት ለፍርድ ቤት ይቀራል። ብዙ እንደዚህ አይነት ኬዞችን ስለማቅሶ መፍታት ያለብን ምንድን ነው የሚፈልገው? የድርጅቱ ባለቤት ካንስል ያደረገው ብሎክ ያደረገው ብሎኩን ለማንሳት ስንት ጠየቀ ወይንም ምን አለ? ኦኬ ለሰዎች ሲያወራ እነዛ የሱ ጓደኞች የሆኑ ሰዎችን ያወራቸው ከፍዬ ነው ያዘጋሁት። ብር ብሎ በአፉ አልወጣም ብሎኛል። ግን ከፍዬ ነው ያዘጋሁትኝ ገንዘብ እንድንከፍለው ይፈልጋል ነው ያሉኝ እነሱ ማለት ነው። አንዳንዴ በብዙ ነገር ስትወጊ ማመን አትችይም ሰውን። እኔ ደወልኩለት አናገርኩት። ምንድነው የምትፈልገው? ለምንድን ነው እንደዚህ የምታንከራትተኝ? እኔ እናንተ አንተዋወቅም። እስከመፈጠሩ የማላውቀው ሰው ነው። እኔ በጣም አከብርሃለሁ በሰውነት ብቻ እንትረዳኝ ምናምን ይሄ ድለላ ምናምን አይደለም። ለማንም ሰው ክብር አለኝ። ማን ትንሽ ትልቁን አክብሬ ነው የምኖረውና እላፊ ቃል አልተናገርኩትም። እና ለምንድነው የምትፈልገው ነገር? ለምንድነው የማታስተካክለት? እኔ ማስተካከል አልችልም። ኦልሬዲ መጀመሪያ ነገሩን አበላሽተሽዋል። ይቅርታ። ለምንድን ነው የሚደውሉብኝ ነው የምለው። ዝግባቸው ድሮዋቸው ነው ብሎክ አድርጊያቸው። ማንም ይሁን በኋላ አንድ ብሎክ ታደርጊያቸው እኮ። ከዚህ በላይ ኢምፖርታንት ነገር የለም አይደል? ከልጅሽ ህይወት በላይ ሰው ብሎክ አድርጊያቸውና በኋላ የምትፈልጊያቸው ሰዎች ከሆኑ ትፈቻቸውና ታወሪያቸው። ለጊዜው ግን ብሎክ አድርጊያቸው። አልፈልግም ሀቡዬ። እና ለሱ ምንድነው የምትፈልገው? መጀመሪያ ነገሩን አበላሽተሽዋል አለኝ በትዕግስት ሲያወራኝ። እኔ አላበላሽሁትም። አንተ ጋር መጣሁ እርዳኝ አልኩህ። ገንዘብ ጠየቅ 4000 ድርሃም ክፈሉኝ እና አነሳለሁ አለ። ኦቨር ኦፊሶች ጋር ሳንሄድ ሊበር ኦፊስ ሄደሻል? አዎ ሊበር ኦፊስ ጋር ተደውሎ እኮ ካንስሌሽን ተቀብለናል።
አድርጎት ብሎክ አድርጌዋለሁ ሲለኝ ጥር አድርጌችን አስተካክዬ ልንገርሽ ብሎክ አድርጌዋለሁ ሲለኝ እኔ ካገኘሁት በኋላ ብሎክ ካደረገው በኋላ ነገሩ ካለቀ በኋላ እኔና ባለ ካምፓኒ የተገናኘ ነው ብዬሻለሁ። ኮሜንት ላይ እየጻፈ ነበር ቤቲ የምትባል ልጅ ናት ያገናኘችኝ እሱን እና አናገርኩት። እንዲህ አድርጎኝ ደላላው ይሄን አድርጎኝ እዚህ ወሬ ማብዛት ነው ተታ ነው የምልባችሁ። የእሱን ባወራችሁ አንደኛ ስላልነበርኩበት ይሄ ነው ብዬ ማውራት አልችልም። የነበርኩበትን ነው ማውራት የምችለው እና በቃ እሱ ጋር እንዲህ የሆነ ነገር ሆኗል። አሁን እንድትረዳኝ የምፈልገው እንዴት እናስተካክል አልኩት። 4000 ድርሃም ትክፈለኝ ብሎ ለጓደኛው ነገረው። ለሱ ነገርኩት። 4000 ድርሃም ብለህ አልኩት። አዎ አለኝ። እሺ አስተካክልኝ ብዬ ብሩን አስተላለፍኩ። ከዛ የሚቆጥረውን ቃራማ ይሄን ብሩን ከመክፈል በፊት ያለውን ቃራማ 300 ድርሃም እከፍላለሁ። ከዛም በኋላ ያለውን ቃራማ የምትከፍለው አንተ ነህ። አቆየው ካላቆየውም ባትሪ ጭንቅላቱ ግራ ስለገባኝ ነው። ቆይ እናንተ ብሎክ ካደረገ በኋላ ነው ወይንስ ካንስሌሽን ከተቀበላችሁ በኋላ የቃማ ሳታሰሩ ቀራማው ስለገባችሁ ነው? ካንስል መጀመሪያ ቃራማ ውስጥ ገብተን ቃራማ ውስጥ ሁለቱ ደላላውና ካምፓኒው እያወሩ ቃራማ ውስጥ ገብተን ሁለት ወር ኤዲት ዲዛይን ያለው ያሬድ ሁለት ወሩን ጨርሶ ቃራማ ውስጥ ገብቷል። 300 ድርሃም እንደቆጠረ እኔና ባለ ካምፓኒው ተገናኘን። ከዙን አወቅኩት ብሎክ እንዳደረገው ምናምን ነገረኝ። ብሎኩን አንሳለት ብዬ ተደራደር 4000 ድርሃም ልከፍለው። አሁን ተረድቶሻል አቡዬ? ቆይ የኔ ጥያቄ ነበረው ወደሱ ልመጣልሽ ነው። ብሎኩ በኋላ አይደለም ሌበር ኦፊስ ሄዳችሁት? ቆይ መጀመሪያ ነው እናንተ ሌበር ኦፊስ ሄዳችሁ ካንስሌሽን ከወሰዳችሁ በኋላ ቀራማ ስለገባችሁ ሊቦለከው ወይስ ከካንስሌሽን በኋላ ብሎክ ይቻላል? ካንስሌሽን ኦልሬዲ ከወሰዳችሁ ልመጣልሽ እኮ ነው። ያንን 4000 ድርሃም የሚቆጥረውን ቃራማ ቀጣይ የሚቆጥረውን አንተ ነህ የምከፍለው ስለው እኔ አልከፍልም ያለውን ነገር እንደዛ ስለተነጋገርን የሆነ ሰዎች ጋር ሳወራ አንቺ ዝም ብለሽ ኦቨርኦፊሶች ጋር ደውይ፣ እነሱ ጋር ደውለሽ ካንስሌሽን ከሌበር ኦፊስ ካንስሌሽን ከወሰድሽ ሌላ ቦታ ሄደሽ ለልሽ ቃማ ማሰራት ትችያለሽ ከነ ብሎኩ ነው የሚሉሽ? አዎ እንደዛ ሁሉም ነው የሚነሳው አሉ። እንደዛ ከፊል ብሎክን የሚያነሳው ከፊልና ከፊል ብቻ ነው። የቦለከ አካል ከፊል ብቻ ብሎክ ማንሳት የሚችለው ግን እንዴት ካንስሌሽን ሰጠሽ? ያልገባኝ ጥያቄ ሌበር ኦፊስ ኦልሬዲ ብሎክ ሊስት ውስጥ እንደሆነ እያወቀ እንዴት ካንስሌሽን ሰጠሽ? እርግጠኛ ነሽ ብሎክ ሊስት ነበረ ካንስሌሽን ስትጠይቂ? ከሌበር አለኝ ወረቀቱ አለ ልኬልሻለሁ። ከብዬ ዋትስአፕ ላይ ከፈለግሽ ደግሜ ልክልሻለሁ። ቁጥርሽን አሁን ቁጥርሽን ትልኪና በሞዴሬተሮች በዛ መንገድ ነው እንጂ ልክልሻለሁ። ራሱ ሂዷል እዛ ቦታ ለታምናደረግን መሰለኝ ሰዎች ኦቨርኦፊሶች ጋር ደውይና ካንስሌሽን እነሱ ጋር ከተቀበልሽ በሌላ ካምፓኒ ማስራት ይቻላል ሲሉኝ፣ ይሄ ሁለተኛው ካምፓኒ የሚሰራልኝ የካምፓኒ ባለቤትንም አማከርኩት። እንደዛ ከተቻለ ችግር የለም እንደውላልኝ። እሱ ጋር ደወልን። ኦቨርኦፊሶች ነገር ናቸው ምንድነው ያለው አስታውሳለሁ እያለ ነበረው። እሱ ነው ያናገራቸው። አንዴ ውዴ ሰላም ታሜ፣ እንዴት ነህ? ሰላም ነው ታሜ። በእናትህ ካላስቸገርንህ አንዴ ትመጣለህ ላይቭ ላይ? አመሰግናለሁ። ኦኬ ቮይስ አድርጌለታለሁ። ታሜ ካየው ዋትሳፑን ከመጣ እናንተም ሼር አድርጉለት። እሱም ያውቃል ዋትሳፕ ያው ግን አያውቅም። ከዛ እነሱ ጋር ደወል ኦቨርኦፊሶች ጋር ደወልን። ካንስሌሽን ተቀበልና ሌሎች ሰዎች አማከርኩኝ። አይ ካንስሌሽን ካገኘ ኦቨርኦፊሶች ካንስሌሽን ከሰጠው ማሰራት ይቻላል አሉ። ይቻላል አዎ በቃ እንግዲያውስ በዚህ አሁን ሁለተኛ ካምፓኒ ባልኩሽ ጌታቸው ጋር ያለኝ ሙሉ በሙሉ አቆምኩኝና ቀድሜ ማቆም ያሉ ሰዎች እንዲቻላል ሲሉኝ እሱ መልመጥመጥ አልፈለኩም። ለሱም ሌላ ገንዘብ መክፈል አልፈለኩም። በቃ በዚህኛው ከፍዬ አስጨርሳለሁ ነው ያልኩት። ከዛ 8000 ድርሃም ተነጋገርን። በሁለተኛው ካምፓኒ ለቃራማ የቆጠረ ነበር። የቃራማውን ከፈልን። ወረቀት የወጣበት 300 ምናምን በጥቅሉ 1700 ድርሃም ከፍለው ያሬድ ጋር አብረው ሄደው እዛ ቦታ ሁለት ቦታ ሄደው የሆነ ቢጫ ወረቀትና ሌላ ወረቀት አለ። ለታሜ በውስጥ ልክልታለሁ ከመጣ እነግረዋለሁኝ። ኦልሬዲ በደንብ አላወራም። ከዙም በደንብ አያውቅም እንጂ አውርቶኛል። ሪከርድ አድርጎልኛል ሁላ ጠር ያለ ሪከርድ። ከዛ ያንን ካንስሌሽን ይሄ ማን ነው በሁለተኛው ካምፓኒ ተሰራለት። የሚከፈለው በግማሽ ገንዘብ ከፈልኩኝ። ሂደቱ ተጀመረ። ቪዛው ሊሳብ ሲል አይቻልም ማለት ለምንድን ነው የማይሳበው? አይ የመጀመሪያው ካምፓኒ እንዲህ አድርጓል። እንዲህ ካንስሌሽን ኦቨርኦፊሶች ጋር ደውለን ተቀብለን የለ አላቅም እንዲህ ብለዋን ሰዎች። እሱ ነው ማንሳት የሚችለው። እሱ ከፍሎ በሌላ ካምፓኒ እንዳያሰራ ሌላ ምንም ነገር
የማውቀው ነገር የለኝም ነው ያለኝ። ካንስሌሽን ተቀብለሽ ኦቨርኦፊስ ጋር ወስልሻል። ኦልሬዲ ከኔ ውጭ ነው የያሬድ ኬዝ፣ ከኔ ውጭ ነሽ፣ እኔ ምንም ማድረግ አልችልም ነው ያለው። ሌሎች ሰዎች ደግሞ አሁንም እነዛ በፊት ያማከርኳቸው ሰው ሌላ ሰው አልፌ ስጠይቅ አይ እሱ ነው የሚያነሳው አሉ። በዚሁ አጋጣሚ ሙኒትን ጠየቅኳት ዋትስአፕ ላይ እንደዚህ ነው ስላት ለሱ የሚፈልገውን ገንዘብ ክፈይና እሱ ነው ማንሳት የሚችለው ሌላ ሰው ማንሳት አይችልም፣ ማንም ማንሳት አይችልም አለች። ግን ቀራማ ማን ኦቨርኦፊስ ከመደወሌ በፊት አለ ከከፊል ውጪ ሌበር ኦፊስ ብሎክ የማንሳት መብት የለውም። ሌበር ኦፊስ ካንስሌሽን የመስጠት እንጂ ብሎክ የማንሳት መብት የለውም። ስለዚህ እኔ አሁን ማመን ያቃተኝ ብሎክ ሆኖ ሌበር ኦፊስ ሄደን ካንስሌሽን ተሰጠን ላይ ሌበር ኦፊስ ያውቃል ካንስሌሽን ምንም እንዳልሆነ ብሎክ ለተደረገ ሰው ያውቃሉ። ሲደውልለት ነው ሚስተር ያሬድ ብሎ ነው የሚያስተናግዱት የነበረው። በያሬድ ስም ነው የደወልነው። ሚስተር ያሬድ ብለው ካንስሌሽን ነው የምትፈልገው ነው የሚሉት። ኦልሬዲ ብሎክ አብስኮንድ እና ካንስሌሽን ፈልጌ ነው የሚላቸው ልጁ። 15 ቀን አስጠበቁ። ወረቀቱን አዘዙልን። ከታዘዘበት ቦታ ራሱ ያሬድ መናገር ይችላል። እንትን አንስቶ ሄዶ ተቀበለ ማለት ነው። እዛ ቦታ ላይ በጣም ነው ተቀበለና ኦኬ። እስቲ ቆይ ሙኒት ትነግረናለች። ሙኒቷ እንዴት ነሽ? ሀቡዬ እንዴት ነሽ? ቅድም እኮ ልጆቹ የዋሹ መስሎኝ ነው የወጣሁት። የሳውዲ ጉዳይ ስለሆነ ያው እኔን አይመለከተኝም ብዬ ነው። ግን እነሱ እየጠበቁ ነበሩ ሳውዲ እስኪያልቅና መሰለሽ ሙኒት ብሎክ አንድ ሰው ብሎክ ተደርጎ ከብሎክ በኋላ ሌበር ኦፊስ ሄዶ ካንስሌሽን ይሰጣል። ላይክ ሌበር ኦፊስ ብሎክ መሆኔን እያወቀ ካንስሌሽን ይሰጣል። አሁን ልጇ ብሎክ ተደርጓል። ብሎክ ተደርጎ ሌበር ኦፊስ ሄደን ካንስሌሽን ወሰድን። ሰዎች ከነ ብሎኩ ሌላ ካምፓኒ ሄደሽ ኢቃማ ማሰራት ትችላለሽ። ሌበር ኦፊስ ካንስሌሽን ፔፐር ከወሰድሽ ሲሏት የሰዎችን ምክር ሰምታ ሌበር ኦፊስ አፕላይ አድርጎ ካንስሌሽን ተቀብሎ ሌላ ካምፓኒ ለማሰራት ይሄዱ። ብሎኩን ካላስነሳ አብስኮንድና ሀቡዬ ብሎክ አደራረግ የተለያየ ነው። አብስኮንድ ይሄ ቀራማ የካንስሌሽን ጊዜውን ጨርሶ ብሎክ የሚደረግና ጠፍቶ ብሎክ የሚደረግ የተለያየ ነው። ኦኬ ጠፍቶ ብሎክ የሚደረግ ብሎክ ነው፣ አለቀ። የእሱ ፋይል የሚያንቀሳቅሰው ባለቤቱ ብቻ ነው፣ ብሎክ አድራጊው። ግን የእንትን ጊዜ አልፎበት ከሆነ የዚህ የቀራማ ጊዜ አልፎበት ከሆነ ከሌበር ካንስሌሽን ከሰጠው አዲስ እንትን ይዞ ሄዶ አዲስ ስፖንሰር ይዞ ሄዶ ማስተካከል ይችላል። ለካምፓኒው ብሎክ ላደረገው ዊዝ ሂም ከሱ ጋር ነው እንጂ ግን አይለያይም ማለት እኮ ነው። እሺ ኔትወርክ ያዛት ሙኒት እኔ ጋር የተቋረጠው ጋይስ፣ እኔ ጋር ምንም አይነት እንቅስቃሴ የለም። ኢቨን ካንስሌሽን አታገኝም። ይሄ ግን ጊዜ ስላለፈበት ነው ካንስሌሽን ያገኘው። ኦኬ ግን ስቲል የከፊል ፐርሚሽን ያስፈልጋል። ያሮጌው ከፊል ፍቃድ ብቻ። ሰላም ነው። ሰላም እንዴ፣ እንደምን አለሽ? አልሐምዱሊላህ። እንዴት ነሽ? ቪዲዮሽን ትናንትና ምስር አሳይታን ነበረ። አይ ቲንክ አልናገርሽኛል መሰለኝ ነገር ግን ምንም ነገር በእጃችን የለም። ገባሽ? ነበርሽ በጣም በቢዚነስ የብሎክ ኬስ በሰው የሚሆን ነገር የለም። ብሎክ ኬስ በባለቤቱ ነው። ገባሽ? መሆን የሚችለው እሺ ሙኒቴ፣ እሱን አውቃለሁ። በባለቤቱ ነው ብለው ነግረውን ሰዎች አንቺም ነግረሽኛል። እሱና እሱ ጋር ብቻ ነው ብለሽኝ ደውዬ አናገርኩት። ከዛም በኋላ 2 ቀን ደውዬለታለሁ ለሱ ለካምፓኒው ባለቤት። እኛ ካንስሌሽን በፊት ሰዎች መጀመሪያ እንደዚህ ይቻላል ሲሉኝ የማታውቂው ነገር እሱ ትሸወጃለሽ። ሄጄ ካንስሌሽን በዛ ተቀበል ነው ሂደቱን የጀመርነው። ሁለተኛው ካምፓኒ መሳብ አልተቻለም እንዲዛው እና ሰዎች ጋር ሁለተኛው ካምፓኒ ገንዘብ ከፍልሻል? ይቅርታ አድርጊልኝ። አዎ ከፍያለሁ። ስንት ከፈልሽ? 4000 ድርሃም። 4000 ድርሃም ፕሮሰስ ለመጀመር ነው ወይስ ዛውን ከሳቀ በኋላ ሌላ 4000 ድርሃም ደግሞ ልከፍለው በ8000 ድርሃም ተነጋግረን ማለት ነው። ቅድመ ክፍያ ፕሮሰስ ለማድረግ ነው። 4000 ከፈለች። አይዲ ልታሰራ አዲስ ስፖንሰር ጋር 8000 ድርሃም ተነጋግረን ትችላለች። አሁን አንቺ ማድረግ የነበረብሽ መጀመሪያ አዲሱን ስፖንሰር ትይዥና ኦፈር ሌተር ያወጣልሽና የድሮ ስፖንሰር ጋር ሄደሽ አንሳልኝ ይኸው ስፖንሰር ስላገኘው እሱ እንኳን ሌበር ታመለክቷል እና
ብዬዋለሁ ማማዬ፣ እንደዛ አልኩት። ለምኜ እንደው ቅድም ብዙ ነው አውርቻለሁ። አሁን ድጋሚ አላወራም። በጣም ለምኜዋለሁ። የላኩለት ብሎ ላለ እያለቀስኩ ወርኬለታለሁ። በጣም ለመንኩት። በእናትህ በልጆችህ ተረዳኝና ተባበረኝ። ከፍለህ ከሆነ ብሎክ ያስደረግከው የከፈልከውን ደግሞ እኔ ከፍዬ ብሎኩን ላስነሳ፣ ከዛ ይሰራለት። እንደዚህ አድርጌ በሌላ ካምፓኒ ሰዎች እንዲመከሩኝ በዛ መንገድ ሄጄ ግን አልተሳካ። መልሼ አንተ ጋር መጥቻለሁ ብዬ አንቺም እሱን በሰው አስጠይቂውና ጠይቂው አላልሽኝም? ሰዎች ላኩበት። የማውቀው ነገር የለኝም። ብሎክ አርጓት አላቸው። ለነሱ ብሎክ አርጓት ናውጡ አላቸው። እኔ አናገርኩት፣ ገፍቼ ደውዬ ያናገርኩት። ሳናገረው ምንም ማድረግ አልችልም፣ አንቺ ካንስሌሽን ተቀብልሻል፣ ኦልሬዲ ያሬድ ከኔ ኬዝ ውጭ ነው፣ እዛው ጠይቂና እዛው ጨርሻለኝ፣ አንተ ነህ የምታስተካክለው አልኩት። እኔ የማውቀው ነገር የለኝም ማለት ትናንት በስቲያ ነው ብሎክ ያደረገኝ። በጣም እያለቀሱ ሲጨቀጭቀው እንግዲህ ሶሻል ሚዲያ ላይ ልንወጣ ብሎክ አድርጎኝ። ኢትዮጵያዊ ነው፣ ምናዊ ነው፣ አበሻ ነው። የካምፓኒው ባለቤት ራሱ ፎቶ ልክልሻለሁ። አዎ አንድ ነገር ልንገርሽ፣ ጌታቸው ቆይ በቃ ጌታቸው አዋርቶኛል። እኔ አንቺ ሳውዲ ያለሽ ዋልሽ አይደለ? አዎ ሳውዲ ያለሁት ነው። በቃ ይሄንን ኬስ ሀቡ እኔ ጨርሼ አስረክብሻለሁ። ንግግርም የማያስፈልገው ኬዝ ነው። ጌች ማለት በጣም የተከበረ ትልቅ ሰው፣ ሚስ አንደርስታንዲንግ አለ። አንቺም በጣም ብዙ የተሳሳትሽው ነገር አለ። የሰው ልጅ በፍቅር እንጂ በእልህ አይገዛም። ሁል ጊዜ ይኸውልሽ እኔ ቅን እያሰብኩኝ አንቺ ክፉ እንዳሰብኩ አድርገሽ ካቀረብሽ የባሰ እልህ ውስጥ ነው የምትከቺኝ። ጌች የሚገርምሽ ነገር ይኸውልሽ፣ አንከራከር ትዕግስትዬ። እሺ ልጅሽ እዚህ ነው አይደለ ያለው? ምስር ጋር ላላላጌች በጣም ጥሩ ሰው ነው ሀቡዬ፣ ምንም እንዳታስቢ። እኔ ነገ ቢዚ ካልሆንኩኝ ሙኒቲ አንዲት ብቻ ፍቀድ። ይኸው በልጄም እየ ነው የማወራሽ። ጌታቸውን እላፊ ቃል ተናግሬ ከሆነ ልጅን ድጋሚ ያሳይ ችግሩ እንዲፈታ ስለምንፈልግ ምንም አትበይ። የጌች ይኸውልሽ መልካም ሰውነቱን ልጅሽንና እሱን አገናኝቼ እንዴት እንደሆነ ታየዋለሽ። እሱ ምናልባት በመሀላችሁ አንድ ሰው አለ ጆን። በዛም ሰው ኬዝ ሊሆን ይችላል። በቃ እኔ በደንብ ሰምቼዋለሁ። ስለዚህ አንድ ነገር እንዳታስቢ። እሱ ያለበት የሚሆን ማረፊያ ቦታ አለው። በጣም በስቃይ ማረፊያ ቦታ አለው። ምንም ችግር የለም። ነገርና እኔ ሲጀመር ዛሬ ደውዬ አናግረዋለሁ። አሁን 11 ነው ነገ ደውዬ አናግረዋለሁ። በሳምንት ባልሞላ ጊዜ ውስጥ ጌች ይሄን ነገር እንደሚያስተካክል አስረግጬ እነግርሻለሁ። እኔ በፍጹም ተንኮል የለበትም። እናንተ ስማርት ነው ብላችሁ የወሰዳችሁት መንገድ ሰውን የሚያናድድ ስለነበር በዲቴይል አላወራውም። ዲቴይሉንም አውቀዋለሁ። አንቺ መሆንሽን አልወቅ እንጂ አናግረሽኛል፣ ግን አንቺ እንደሆንሽ አላወቁም። ታሜም ይሄን ኬዝ ያውቀዋል። ታሜ ራሱ ረጅም መንገድ ሄዶበታል። ግን ልጁ ሀቡ ታያለሽ፣ አንቺ እንደዚህ አይነት መልካም ሰዎች አንዳንዴ የማይሳካ ነገር አለ። ሰዓቱ ያልሆነ ሰዓቱ ካልሆነ በሁለቱም ሰበብ ሊበላሽ ይችላል። ለባለቤቱ መተው ሲገባን እኛ የተሻለ እናውቃለን ብለን የምንተጣጠፋቸው ነገሮች ራሳችንን ይሰብረናል። አንዳንዴ እየወቀስኩሽ አይደለም፣ እናት ነሽ። ለልጅሽ ስትይ ሰማይ እንደምትዋጥጪ አውቃለሁ፣ እረዳሻለሁ በደንብ። ግን ኢንሻላህ አላህ ያግዘኝ። ይሄ ነገር የትም እና የትም ሳይሄድ አስተካክለ ነው መጥሽ ለሀብት ነገር ያሳለሽ። ርካት ትነግረኛለች፣ እኔ እነግርሻለሁ። ዝም ብለሽ ምናምን እንዳትደውይ ሚኒት ጋር ምናምን እንዳትጨቃጭቂያት አስሪ ምናምን። እሺ ቢዚ ስለሆነች ተጨርስ፣ እሱ ጋር ተነጋግራ ትጨርስ። እናንተም እናት ናችሁ፣ ተረድታችሁኝ ቃል ስለገባችሁልኝ አመሰግናለሁ። ስላደመጣችሁኝ አመሰግናለሁ። ምንም ልባል ምንም ጥፋተኛ ከሆንኩ ጥፋተኛ ነኝ፣ ይቅርታ ጠይቃለሁ። ብቻ የልጄ ኬዝ ይስተካከልልን። ልጄ እንዴት እንደቀጨች አሁን የቪዛ ኬዝ ሀቡዬ ረጃጅም ጊዜ ይወስዳል። ስለዚህ ትዕግስት አድርጊ። ሽማ ቲጂዬ አንድ ነገር ልንገርሽ፣ ይሄን ያህል ቆይተሻል። ቪዛ አሁን ያለበትን ሁኔታ ታውቂያለሽ። ተረጋግተሽ ግን ይጨረስልሻል። እኔ አስረግጬ አንድና አንድ የምነግርሽ ይጨረስልሻል። አንቺ መልካም ሰው እጅ ላይ ነሽ ያለሽው።
ጌች በጣም ጥሩ ሰው ናት። እሺ ቲጂ አታስቢ። ሙኒት ቃሏን ሰጥታናለች። ጨርስና ትነግረኛለች። እኔ ራሴ ጠርቼ ይኸው ላይቭ ላይ ጠርቼ ይኸው ሙኒት ጨረሰችልሽ። ደስ ይበልሽ ይችላል። ዶን ወሪ። እሺ ያሬድና ችግር የለውም። እኔ ሚውት ስላልገና ያሬድና በረታቱ ደግሞ ሰው እንኳን ለልጁ ለማንም ምንም ያክል ያወጣል። ስለዚህ ምንም ችግር የለውም። በሩስ እኔ ጨርሻለሁ። አመሰግናለሁ ሁላችሁንም። አታስቢ። አሁን ቁጥርሽን እኔ የማላውቀውን ስልክ ስለማልመልስ ቁጥርሽን ለሞዴሬተር ይልክና ሴቭ አደርገዋለሁ ስልክሽን። ሶፊን አስገባልሻለሁ። ለሶፊ በኢንቦክስ ሶፊን አስገባልሻለሁ። ኢንቦክስ መላክ አታውቂም? ቁጥር ምስር አላት ቁጥርሽ ሞዲሬተር ስላልኩ ሞዴሬተር ያስገባልሻለሁ። በቃ ምስር ዋትሳፕ ያላት ትላክልኝ። እሺ ሴቭ ያላረኩትን ስልክ ስለማልመለስ አልመለስልሽም። ምስር ትላክልኝና ቁጥርሽን ሴቭ አደርገዋለሁ ያሬድ እናት ብዬ ከዛ ሙኒት ከእሱን አናግራ ስትመልስልኝ እጠራሽና እነግርሻለሁ። እሱ ላይ እሺ። አመሰግናለሁ። ክብር ይስጥልኝ። ባይን ስላበሳችሁልኝ አመሰግናለሁ። ምንም ማለት መጀመሪያ ይሳካ፣ ከተሳካ በኋላ ነው መመሰጋገን። ኢንሻአላህ ይሳካል። ኢንሻአላህ በጣም ነው የምናመሰግነው። ወላሂ እንኳን የሚያውቀው ሰው ተገኘ። እኔ እንደውም ስንጠየቀ ገንዘቡላ ጠይቋል ብላኝ ስለነበረ በቃ በጣም ስታለቅስ አሳዝናኝ። እዚህኛው በጣም ሰው የሚያግዝ ሀቡዬ የአጋጣሚ ጉዳይ በመሀል ያለው ሰው ነው እንጂ እንትን ያለው ማን ነው ጌች ሰው የሚያግዝ ቁም ነገረኛ ትልቅ ሰው በልጅነት ትልቅ ሰው የለም። እንደዛ አይነት ልጅ ነው እና ምንም አታስቢ። ጭራሽ አምጥቼ ሁሉ አስተዋውቅሻለሁ። የሚዲያ ሰው አይደለም፣ ታውቂዋለሽ። መልካም ሰው ነው። ምንም ችግር የለም። ምስርዬ ሰላም ብያለው። ያሬድ በጣም ህፃን ልጅ ነው። በጣም ይገርማል። 20 ዓመቱ ነው ገና። የወንድ ልጅ ትንሽ የለውም። የወንድ ልጅ ህፃን የለውም። እሺ ወንድ ነህ፣ ትልቅ ልጅ ነህ። የተፈጠሩትን ችግሮች ደግሞ አንተ በደንብ ታውቀዋለህ። ይቅር ተባብለን የሚሆነውን ሁሉ አድርገን ይኸውልህ፣ ሰው ፊት የማይታይ ነገር ልቦችን የሚያውቀው ግን ብዙ ነገር አለ። አንተ ነገር የማፈልገው ውስጥህ ግን እውነታው አለ። ስለዚህ አብረን ቁጭ ብለን እናት እንደ ልጅ እንደ እህት እንደ ወንድም እናለን እንጨርሰዋለን። እሺ፣ በጣም አመሰግናለሁ። ለእናት ደግሞ እዘን ለአንተ ነው እንዲምትሆ አቡዬ ጣ እያወጣን ነው። ቻው። እሺ ሙኒቷ በጣም እናመሰግናለን። ሀቢብቲ አላህ ያክብርልኝ። ክበሪ ያሬድ። በቃ አይዞሽ፣ አይዞሽ። ሁሉም ነገር ያልፋል። ወረቀት ይሰራል፣ ስራ ትጀምራለህ፣ ከዛ ደስተኛ ትሆናለህ፣ ከዛ እናትህን ማገዝ ትጀምራለህ። አይዞክ። በቃ አታስብ። አመሰግናለሁ በጣም። እሺ ሙኒት ምስር ላለው ብዬ ሶሪ፣ ምስር የቲጂን ስልክ የትዕግስትን ስልክ ላኪልኝ። የያሬድ እናት ብለሽ ጽፈሽ አስቀምጪልኝ ስልኳን ከነ ኮዱ። እሺ ሀቡዬ። እሺማ በቃ እቀበለዋለሁ። በቃ በቃ ቲጂ አታስቢ። እኔ ከሙኒት ጋር ተከታትዬ ዋትሳፕ ላይ አናግራው ጌችን በቃ ፊርማ ብቻ ነው ከሱ የሚያስፈልገው። ሲያነሳ እነግርሻለሁ። እሺ አታስቢ። በጣም ነው የማመሰግነው። ክበሪልኝ። በነገራችን ላይ በዚሁ አጋጣሚ በመሀል ለሱ እየወሰዱ ውሸት የሚነግሩ ሰውዬ ምናልባት አስቀይመውት እንደሆነ እንጂ ከኔ ጋር አሁንም ዛሬም ነገም ምንም አይነት ችግር የለብኝም። ችግሬ አንሳለት ብቻ ነው በቃ። እና በጣም ነው የማመሰግነው። ክበሪልኝ። የልጆች እናት ያርግሽ፣ ዘርሽ ይባረክ። የብዙ ሰውን ባታብሹ። የእውነት ፈጣሪ በብዙ ነገር ካንቺ ጋር። አንዳንዴ በገንዘብ የማይፈቱ በሰው የሚፈቱ ነገሮች አሉ። እኔ እንደውም አናግሬው ጌችን የሚጠይቀውን ገንዘብ ላይቭ ላይ ሰብስቤ ከፍዬው ነበር ያሰብኩት። ግን አየሽ ሙኒትን ስጠራት ዋትሳፕ ላይ ቮይስ አድርጌ ስጠራት ሙኒት ታውቀዋለች፣ ጥሩ ሰው ማለት። ስለዚህ 5 ሳንቲም በእውቅና በመተዋወቅ ብቻ ጉዳዩ ያልቃል ማለት ነው። ገባሽ? ስለዚህ አንዳንዴ እኛ በጣም አክብረን ያየነው ነገር በቀላሉ በሰዎች ሊፈታልን የሚችል ነገር ሊሆን ይችላል እና አትጨነቂ፣ አታልቅሺ።
እሺ ልጅሽ ሙሉ አካል አለው፣ ጤነኛ ነው፣ ወጣት ነው፣ ይሰራል፣ ህይወቱ ይቀየራል። ምንም አልሆነም፣ አልታመመም። አትጨነቂ። ስደት ደግሞ ማንም ሰው ስደት ላይ ይፈተናል። ገባሽ? ስደት አልጋ ባልጋ አይሆንም። ስደት ፈተና አለው ብዙ። ስለዚህ በዚህ እድሜው ደግሞ መፈተኑ ለሱ ጥሩ ነው። ወደፊት ጠንካራ እንዲሆን ያደርገዋል። ገባሽ? በቀላሉ አይበላሽም። ወደፊት ብር ሲያገኝ ቶሎ አይበላሽም። ገባሽ? ብር አያባክንም፣ ብር ይይዛል። እና አትጨነቂ፣ ምንም አይሆንም እሱ። አንቺ ራስሽን ጠብቂ፣ ጤናሽን ጠብቂ። እሺ ትልቅ ልጅ ነው፣ ህፃን ልጅ አይደለም። ሪላክስ፣ በጣም ስትረስ አትሁኝ። እሺ ምንም አይደል። አሁን ምስር ሳትወልጂ ብትልክልኝና አንዴ ቁጥሬ እንዲኖርሽ ልስጥሽ፣ እዚሁ ልስጥሽ። አብ ችግር የለውም። የዋትሳፕ ላኪላት። የዋትሳፕ ነው የለኝም። መስመር የለኝም። ሙሉ እንትን ምስር ደግሞ በጣም ነው የምትወድህ ያሬድ፣ በጣም ነው የምወድህ። የኔ ህይወት ነህ አንተ። ጎበዝ ልጅ ሁንልኝ። በጣም እንደምወድህ ታውቃለህ። እኔም እወድሻለሁ። ቀደም ስታለቅሽ አስለቀሽው ማሬ። በጣም አለቀሰ የኔ ጌታ። እኔ ላልቅሽ ልጄ እንደዚህ እንደሆነ ምስር አንዴ ላኪልኝ ሳትወርድ። ቁጥር ስጣት ያሬድ፣ የዋትሳፕ ቁጥሬ ነው። ሌላ ዋትሳፕ ስለሌለው አንገናኝ። እኔ ዋትሳፕ ብቻ ልፈልገው። እሺ ማሬ፣ ቀጥታ የለኝም መስመር። ሲጀመር ይመጣልሻል። አሁን ሴቭ ስታደርጊ ይወርድልሻል። እኔ የላኩልሽም የሚወርድ ምስር ምግብ አለ ሱቃችሁ። ኮመንት ላይ እንዳለ ልጁ ምግብ ይብላ እያሉ ነው። ችግር የለውም እሰጠዋለሁ። ኧረ ቅድምም ሲመጣ ልገዛልህ ስለው ግግም ብሎ እምቢ አለኝ። የሚበላ አይጠየቅም እኮ ማለት ዝም ብለሽ ነው ማዘዝ ያለብሽ። አይደለም አይ ሞክሬያለሁ ሀቡ እምቢ ብሎኝ ነው ማርያምን። ጀመኛ ነው። ቤት ራሱ ሰው አቅርቦለት ካልበላ ምግብ እንደ ዘመኑ ልጅ ምግብ ምናምን ብሎ አይበላም፣ ዝም ነው የሚለው። ለዛ ነው በጣም ሸመኛ ነው። ችግር የለውም፣ ምንም ችግር የለውም። አብዬ ክብር ይስጥልኝ ድጋሜ። አሚን። እንኳን እንዴ ሳትወርጂ ዋትሳፕ ላይ ሀይል በልሽ አለው ሌላ ኬዝ እንትን ብትይ ነው እንጂ አለው ነው። አይ በቃ ጌም ተጫውቼ ልትዘጋ ነው ላይቬን ከዚህ ሰዓት በኋላ 11 ሰዓት እኮ ነው አለን ጌሙ ላይ። ጋይስ ፍራግመንቴ ዱዝ እንዳላረገ ባካችሁ ደገፍ አድርጉኝ እስቲ። ልኬልሻለሁማ። እሺ አይሁን ሰላም ቲጂ ሀቢባ ነኝ። ስልኬን ሴቭ አድርጊው። ይኸው ሀቢባ ነኝ። የቮይስ አድርጌሻል። ከዚህ በፊት የላክሻቸው እየገቡ ነው። የያሬ እናት መጣል አብዬ ብዬ ነው ሴቭ አድርጌ የነበረው ላይ መጣል። እሺ እናቴ በቃ ያለውን ነገር እኔ እነግርሻለሁ። እኔ ያዝኩት ነገር ሳይጠናቀቅ የምተውሰው አይደለሁም። አታስቢ እሺ። አምንብሻለሁ። አይ አምንብሻለሁ። ቪዲዮ ላይም ሀቢባ ይላል። ለእሷ ጋርም እንደገባሁ ምስር ጋር ሶሪ፣ ምንድን ነው ምስር አዎ ትንሽ ምስር ነው ስሙ እና ተመሪያልሽ ምስር ነው። ምስር ጋርም እንደገባሁ ራሱ ሀቢባ ቤት አንሄድም ወይ እሷ ቤት ንድ ወይም እሷ ትመጣለች ወይ ነው ያልኳት። በጣም ነው የምተማመንብሽ። በጣም እግዚአብሔር ምስክሬ ነው። በጣም ነው የምተማመንብሽ። እግዚአብሔር እድሜሽን ያርዝምልን። በቃ ብዙ ነገር እኮ እከታተላለሁ። አንቺ ቤት ያለው እከታተላለሁ። ያው በቃ እንዴት እንደሆነ አላገኘሁትም እንጂ ፍሌክስ ለመስማት እከታተልሻለሁ። በጣም ነው የማመሰግነው። ታውሽ የራስህ ቲክቶክ ካለክ ነገር በራስህ ቲክቶክ ናሽ አለኝ። እሺ እኔም ያለው ፎሎ አድርጋ ነገና የራስህ ቲክቶክ ካለክ በራስህ ቲክቶክ ና በሚቀጥለው ይመችህ። አይዞህ በቃ በጣም የማመሰግነው ሁላችሁም በጣም አመሰግናለሁ። ታውሽ ምስር እናመሰግናለን። ቻው ቲጂ የኔ ወርቅ መልካም አቡዬ እኔም አመሰግናለሁ። እሺ ብለሽ ስለምታዳምጪኝ የኔ ወርቅ እግዚአብሔር ያክፍርሽ የኔ ውድ እህት ኑሪልኝ። እሺ በጣም ነው የምወድሽ። እኔም እወድሻለሁ የኔ እናት በርቺ። እሺ ሌላ ነገር ካለ ስትል ፕሊዝ ይበላ ነበር ስትል እሺ። አይ ልጁም አለ ከሱ ጋር
ችግር የለውም አቡ እዚሁ ሰፈር ስላለ አየዋለሁ። ችግር የለውም። እሺ ማለት እሺ፣ ተባረክ። እሺ በቃ ደህና ደሪ አቡዬ። እሺ ማለት